ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይሄ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ፣ በባለፈው ክፍል 3 ሀን አለ ብለን ከፍለን በሁለት ክፍል ያየነው አንድ ዲን የተባለ ሰው በገጠመው ከባድ መንፈሳዊ ትግል ውስጥ የነበረበትን ያለፈበትን ሁሉ አይተናል። ይህን ሀሳብ የበለጠ መረዳት እንድንችል ሌላ አንድ ምሳሌ እንመለከታለን። መንፈሳዊ ትግል እኛ ያለንበት ህይወት ቀላል የሆነ መንፈሳዊ ትግል እንዳልሆነ የሚያሳይ አንድ ሌላ ምሳሌ ደግሞ እንጨምራለን። ከዛ በፊት ጸልየን አመስግነን እንጀምራለን። እግዚአብሔር ሆይ እናመሰግንሃለን፣ ይህን እድል ስለሰጠህን። ጌታ ሆይ ክብሩን ሁሉ አንተ ጠቅልለህ ውሰድ። በኢየሱስ ክርስቶስ ስም መንፈስ ቅዱስ አስተምረን። ይሄ የምናጠናበትን መጽሐፍ ደግሞ ያዘጋጁትን ጋሽ ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር ሆይ በሁሉ ነገር ታስባቸው ዘንድ እሳቸውንም ቤተሰቦቻቸውንም አገልግሎታቸውንም ሁሉ ታስብ ዘንድ በጌታ በኢየሱስ ስም ጸለይን፣ አሜን። እንግዲህ ባለፈው ዲን የተባለውን ወንድም ታሪክ ቀጥለን ያንን ሀሳብ የበለጠ እንዲያጠናክርልን ሁሉ አገርሽ የምትባል ሴት እንግዲህ ስሞቹ ባለቤት ቀጥታ የሰዎቹ ስም አይመስለኝም። ምክንያቱም ማንነታቸውን ለመደበቅ ሲባል ስማቸው ተቀይሮ ሊሆን ይችላል ብዬ አስባለሁ። ሁሉ አገርሽ ገና ትዳር ያልያዘች የ30 ዓመት ወጣት ሴት ልጅ የሆነች እሷን ታሪክ ነው የምናየው አሁን ማለት ነው። 30 ዓመቷ ነው፣ ገና ትዳር ያልያዘችም። ጌታን ከተቀበለች ከ10 ዓመት በላይ የሆናት ሴት ናት። በመንፈሳዊ ህይወቷ ለማደግ በጣም ትፈልጋለች። ማለት በመንፈሳዊ ህይወት በጣም ማደግ የምትፈልግ ሴት ነች። የማትገኝበት ኮንፈረንስ ወይንም መንፈሳዊ ስብሰባ የለም። ብዙ ኮንፈረንስ ከተባለ ትሄዳለች። መንፈሳዊ ነገር ከተባለ በቃ ቶሎ እዛ ህብረት ውስጥ ሄዳ ለመካፈል ትፈልጋለች እና እምነቷን የሚያሳድጉላት የሚመስሏትን መጽሐፍ ማንበብ ሁሉ ትወዳለች። መንፈሳዊ መጽሐፍቶችን ሁሉ እየገዛች የምታነብ ሴት ነች። የስልክ ኦፕሬተር በመሆኗ ደግሞ በስልክ ከብዙ ክርስቲያኖች ጋር ትገናኛለች። ለብዙዎች ሀሳብና ምክር ትሰጣለች ማለት ነው። ከሁሉም በላይ ደግሞ የሚገርማቸው አጋንንትን በመገሰጽ የማስወጣት ስጦታ አለኝ ትላለች ማለት ነው ብላ እንደዛ ታስባለች። እና እንዲሁም ጌታን ለማገልገል ከፍተኛ ጥማትና ፍላጎት አላት። አገልጋይ ለመሆን በጣም ደግሞ መንፈሳዊ መጽሐፎች ታነባለች። ኮንፈረንሶች፣ መንፈሳዊ ህብረቶች ጋር ብዙ ቦታ እንደዚህ አይነት ነገሮች ላይ ነው በብዛት የምታዘወትረው እና ለብዙዎች ጸልያ ልዩ ልዩ ርኩሳን መናፍስት እንዳስወጣች ትመሰክራለች። ለእንትና ጸልዬላት ርኩስ መንፈስ አስወጥቻለሁ እንደዚህ ትላለች። ስለ ግል ህይወቷ ስትናገር በግል ከፍተኛ ትግልና ጦርነት ከሰይጣን ጋር እገጥማለሁ ትላለች ማለት ነው። በሌሎች ሰዎች ስለሚሆነው አላውቅም ትላለች። ስለ ራሴ ግን የምናገረው ብዙ ነገር አለኝ። ሐሰት የሆኑ ከሰይጣን የመነጩ ልዩ ልዩ ስሜቶች ወደ ህይወቴ ይመጣሉ ትላለች ማለት ነው። ሐሰት የሆኑ ልዩ ልዩ ከፍተኛ ትግል አለብኝ ነው እንግዲህ የምትለው በግሏ ማለት ነው። በዚህ ጊዜ ራሴ ለመከላከል እርኩሳን መናፍስትን ያለማቋረጥ እገስጻለሁ። ወደ እኔ ስለሚመጡ በጣም ልዩ ልዩ እንትኖች ከሰይጣን የሚመነጩ ልዩ ልዩ ስሜቶች ወደ እኔ ስለሚመጡ ነው እንግዲህ ብላ ራሴ ለመከላከል እርኩሳን መናፍስትን ያለማቋረጥ እገስጻለሁ። በመቃወም ማለት ነው። ህይወቴን ሊገዙ ሊቆጣጠሩና ሊፈትኑኝ ባሪያ ሊያደርጉኝ የሚሞክሩትን እርኩሳን መናፍስት እየገሰስኩኝ አባረራቸዋለሁ ትላለች ማለት ነው። እቺ ሴት እንግዲህ ምንድነው ያለችው? ህይወቷን ሊቆጣጠሩ ሊገዙኝ የሚመጡትን ሊፈትኑኝ የሚመጡትን ባሪያ ሊያደርጉኝ የሚመጡትን ክፉ እርኩሳን መናፍስትን እየገሰስኩ አባረራቸዋለሁ ትላለች ማለት ነው። ሁሉ አገርሽ በግል ህይወቷ ስለሚከናወነው ጦርነት ስትገልጽ እንዲህ ትላለች። ከእግዚአብሔር ያልሆነ ሀሳቦች ሳትፈልጋቸውና ሳትጋብዛቸው ድንበር እየጣሱ ወደ አእምሯ እንዴት እንደሚገቡ ትናገራለች። እሷ አትፈልጋቸውም፣ እነሱ ግን ሰው ወደ እሷ ህይወት እንዴት እንደሚመጡ ትናገራለች። እነዚህ መጥፎ ሀሳቦች ከእሷ ህይወት ውስጥ ወጥተው ጥልቅ ወደ ሆነ ጉድጓድ እንዲገቡ እንደምታዛቸው ትገልጻለች። ወደ ጥልቁ ሂዱ ብላ ታዛቸዋለች፣ እንደምታዛቸው ትናገራለች። ጌታን በጣም እወደዋለሁ ትላለች ማለት ነው። ይሁን እንጂ አንዳንዴ ቁጣ ወይንም ንዴት በውስጤ እንደ እሳተ ገሞራ ይፈነዳል፣ ሲፈነዳ ይሰማኛል ትላለች። አንዳንድ ጊዜ ግን ምን ትላለች? ንዴት ወይ ቁጣ፣ ኃይለኛ ቁጣ አለብኝ። ይህ ንዴቴ ከእኔ እንዳልመጣ አውቃለሁ። ስለዚህ የቁጣን አጋንንት ከውስጤ እገስጻለሁ ትላለች ማለት ነው።
የቆመበትንም ምድር አፈርሳለሁኝ። የቁጣ አጋንንት ወደ ውስጤ ዘልቀው እንዲገቡ ስለማልፈልግ 10 አስወጣቸዋለሁ ትላለች ማለት ነው። እንግዲህ ይሄ የሚገርም እይታ ነው የእሷ እይታ። እንግዲህ የቁጣ አጋንንት ሲቆጣጠረኝ ወደ ጥልቁ አዘዋለሁኝ። ከዛ በኋላ የቁጣ አጋንንት ወደ ውስጥ ዘልቆ እንዳይገቡ ስለማልፈልግ 10 አስወጣቸዋለሁ ከኔ ህይወት እየገቡብኝ ትላለች። እንግዲህ ሁሉ ሀገርሽ በመንፈሳዊ ህይወቷ የሚያጋጥማትን ትግልና ፈተና ለመቋቋም የምትሞክረው እንግዲህ እኛ ሁላችንም አለን አይደለ? መንፈሳዊ ህይወታችን የሚያጋጥምን ትግልና ፈተና። እሷ ግን ለመቋቋም የምትሞክረው እንዴት ነው? በውስጤ አሉ ውስጤ ይመጣሉ የምትላቸውን ልዩ ርኩሳን መናፍስት ምን ታደርጋቸዋለች? በመገሰጽ ነው። እየገሰጽኩኝ ምን አደርጋቸዋለሁ? ወደ ጥልቁ ሄዱ እያልኩኝ አንተን አባርራቸዋለሁ ነው የምትለው ማለት ነው። ይህንንም እሷ ምን ትለዋለች? መንፈሳዊ ጦርነት ትለዋለች። ማንኛውም ኃጢአት ከሰይጣን ጋር የተያያዘ እንደሆነ ሁሉ ቁጣ ወይንም ንዴት ከሰይጣን ጋር የተያያዘ ነው ትላለች ማለት ነው። ሰይጣንን በመገሰጽ ብቻ ራሷን በቅድስና መምራት እንደምትችል የሚገልጽ መጽሐፍ ቅዱስ ውስጥ አናገኝም። መጽሐፍ ቅዱስ ላይ ምን አናገኝም? ሰይጣንን በመገሰጽ ብቻ ራሷን በቅድስና መምራት እንደምትችል የሚገልጽ መጽሐፍ ቅዱሳዊ ውስጥ አናገኝም የሚል ሐሳብ እሳቸው ያቀርባሉ። እንግዲህ እዚህ ጋር ሁሉ ሀገርሽ እንደምታስበው ቢሆን ኖሮ፣ እሷ እንዳሰበችው ቢሆን ኖሮ የክርስትና ህይወት ቀላልና ወዲያው ድል የሚገኝበት ህይወት ይሆን ነበር ነው። እንግዲህ እሷ እንደምታስበው የክርስትና ህይወት ቀላል፣ ወዲያው ሂድ ከዚህ ብዬ አጋንንቱን አባራችሁ ከዛ ወደ ጥልቁ ከታችሁ እናንተ ነፃ ሆናችሁ የምትኖሩበት አይነት ህይወት፣ የድል ህይወት የሚገኝ ህይወት ቢሆን ኖሮ ድል የሚገኝበት ህይወት ቀላል ይሆን ነበር የክርስትና ህይወት። በእርግጥ መጽሐፍ ቅዱስም ኢየሱስ ከተወለደበት ጊዜ ጀምሮ በመስቀል ላይ እስካረፈበት ጊዜ ድረስ ከሰይጣን ትግል ነፃ ሆኖ አያውቅም ነበር። ሁሉ ሀገርሽ እንደምታስበው ቢሆን ኖሮ አንድ ጊዜ ገስጾ በማስወጣት ብቻ እረፍት አግኝቶ ይኖር ነበር። እኛም አንድ ጊዜ ገስጸ ነው ሰይጣንን በቃ ሁለተኛ፣ ከዛ በኋላ እረፍት ሰላም አግኝተን እንኖር ነበር። ሁሉ ሀገርሽ ስሜቷን ሳትገልጽ እነዚህ መጥፎ ሀሳቦች ከክፉ ጠላት የመነጩ ሀሳቦች ናቸው ትላለች። የሰይጣን እንጂ የእኔ ሀሳብ አይደሉም። እኔ እንደ እውነቱ ቁጠኛ ሰው አይደለሁም። ጌታን ወዳለሁኝ። እነዚህ ስሜቶች ያለኝን አቋም የሚቃረኑ ናቸው። እኔ መቆጣት አልፈልግም። እነዚህ ስሜቶች ግን ከእኔ ስላልሆኑ ከሰይጣን ስለሆኑ እቃወማቸዋለሁ። እኔ በመንፈስ ቅዱስ የተሞላሁ የእግዚአብሔር ልጅ ነኝ። ከዚህ ከቁጣ አጋንንት እግዚአብሔር እንዲያድነኝ የእሱን ጥበቃ ያስፈልገኛል ትላለች ማለት ነው። ይህንን ማለት የቻለችው መንፈሳዊ ጦርነቷን ማካሄድ ያለባት እርኩሳን መናፍስትን በማባረር ብቻ እንደሆነ የተማረች በመሆኗ ነው። የእርኩሳን መናፍስትን መዋጋት የምትችለው በማባረር እንደሆነ፣ በመገሰጽ እንደሆነ፣ ይሁን እንጂ ልምምዷ መጽሐፍ ቅዱስ የሚደግፈው እንዳልሆነ ግልጽ ነው። የቁጣን አጋንንት ከውስጧ ለማስወጣት ከመሞከር ይልቅ ሁሉ ሀገርሽ የተባለች ሴት ችግሯን መቋቋም የምትችልበት ሌላ መንገድ ይኖር ይሆን ወይ ብለን እንጠይቅ። ሁሉ ሀገርሽ ችግሯን ለማቃለል የምትችልባቸው ሌሎች መንገዶች አሉላት። እነዚህም ብለው እሳቸው ያስቀመጧቸው ነጥቦች አሉ። እንግዲህ ያለባትን ችግር መቋቋም የምትችልባቸው መንገዶች ያሏቸውን እንግዲህ እናያቸዋለን እኛም ማለት ነው። አንደኛ የምትቆጣው ያለ አንዳች ምክንያት ይሆን ወይ ነው ብለን መጠየቅ አለብን። እየተቆጣች ያለችው መቼስ አንድ ሰው ሲቆጣ እኮ ምክንያት አለው አይደለ እንዴ? ስለዚህ እየተቆጣች ያለችበት ምክንያት ማንም ያለ አንዳች ምክንያት መቆጣት ስለማይችል የቁጣው መነሻ ምክንያት ምን እንደሆነ ማወቅ ያስፈልጋታል። እሷም እኛም ማወቅ ያስፈልገን። ምን ጊዜ እንደምትቆጣ፣ በተቆጣችበት ወቅት ምን አይነት ሁኔታ ውስጥ እንደነበረች ራሷን መጠየቅ ይኖርባል። አንዳንድ ሰው ሲቆጣ ምን አይነት ነገር ውስጥ እንደሚገባ ታውቃለህ? እንዴት እንደሚያደርገው ማለት ነው። እንደምትቆጣ ምን ጊዜ መቼ ነው የምትቆጣ? አንዳንድ ሰው እኮ ዝም ብሎ ሁሉ ቀን አይቆጣም፣ ቀኑ ሙሉ ሲቆጣ አይውልም። ግን የሚቆጣበት ሁኔታዎችን ለይቶ ማወቅ፣ ቆም ብላ የተቆጣችበትን ሁኔታዎች መመርመር ካልቻለች እግዚአብሔር ምን እንድትሆን ምን እንድታደርግ እንደሚፈልግ ተረድታ ለራሷ መልስ መስጠት አትችልም ማለት ነው። ቆም ብላ ምን ማድረግ አለባት? የተቆጣችበትን ሁኔታዎች መመርመር ካልቻለች እግዚአብሔር ምን እንድታደርግ እንደሚፈልግ ተረድታ ለራሷ መልስ መስጠት አትችልም። ችግሩ መነሻውን ማወቅ ማለት ነው። ቁጣዋ ምን አይነት መልክና አቋም፣ ሁለተኛ ነጥብ ደግሞ ምንድነው? ቁጣዋ ምን አይነት መልክና አቋም እንደነበረው መመልከት አለባት።
ምን አይነት ቁጣዋ እንዴት ሆኖ ነው የተገለጠው? አቋሟ ምን ነበረ? ሐሳቧ ምን እንደነበረ? በተቆጣችበት ጊዜ እንድታደርግ የተፈተነችው ምንድን ነው? አንዳንድ ሰው ሲቆጣ የሆነ ነገር ብድግ አድርጎ ሰው ላይ ይወረውራል። አንዳንድ ሰው ሲቆጣ የሚያደርገው ነገር ምንድን ነው? የተፈተነች ምን እንድታደርግ ነው የገፋፋት? ያ ነገር ቁጣዋ ያተኮረው በማን ላይ እንደሆነ፣ ምን አይነት ስሜት እንደተሰማት ማወቅ ይገባታል ማለት ነው። ቁጣዋ በእግዚአብሔር ላይ በራሷ ወይንም በሌላ ሰው እንደሆነ መለየት ይኖርባታል። የተቆጣችው በራሷ ነው ወይስ በእግዚአብሔር ላይ ነው ወይስ በሌላ ሰው ላይ ነው? መቼስ ሶስተኛው ነጥብ መጽሐፍ ቅዱስ ላይ ያዕቆብ 1:14 ላይ እያንዳንዱ ሰው የሚፈተነው በገዛ ራሱ ምኞት ሲሳብና ሲታለል ነው ይላል። ብዙ ጊዜ ሰው የሚፈተነውና የሚወድቀው ያው እንደምናውቀው መጽሐፍ ቅዱስ ግልጽ እንዳደረገልን በራሱ ምኞት ሲሳብና ሲታለል ነው። በሌላ ሰው ምኞት አይደለም ይሆን፣ በራሱ ምኞት ሲሳብና ሲታለል ነው። እና ቁጣዋ የተመኘችውን ባለማግኘቷ ሊሆን ይችላል። ምክንያቱም እኛ ብዙ ጊዜ የምንፈልገው ነገር ሳናገኝ እንናደዳለን፣ እንቆጣለን። የምንፈልገው ለምሳሌ አንድ ሰው እንኳን የሆነ ነገር እንዲያደርግልን ከፈለግን እንደምንፈልገው ካላረገልን የምንቆይ ለራሳችን ስሜትና ፍላጎት ነው። ወይ ደግሞ እኛ ሰው እንዲሆን የሚፈልገውን አንዳንድ ወላጆች እንኳን ልጆቻቸውን እነሱ እንዲሆኑ የሚፈልጉትን ነገር ለምን አልሆንክም ብሎ በቁጣ እኛን እግዚአብሔር እያንዳንዱ ጊዜ እሱን በሚፈልገው ካልሆንለት በእያንዳንዱ እየቀሰሰን እየጎጣን እየተገረፈን የሚያስተካክለን ከሆነ ብላችሁ አስቡት። እግዚአብሔር እኛን እንዴት ነው እየለወጠን ያለው? በፍቅር በቃሉ በማባበል በጣም በምህረት ብዛት በቸርነቱ ብዛት እኮ ልክ የሌለው አምላክ እኮ ነው። እኛን ወደ ፍቅሩ ወደ ራሱ ሲስበን እኮ በጣም በፍቅር ነው። በቁጣ እኛ ወደ ጌታ ብንመጣ ኑሮ ማን ነው ወደ ጌታ የሚመጣው? እና ወደ ጌታ ና ጌታ ይወዳል ብሎ ተገርፎ ጌታን ተቀበል ተብሎ የተቀበለ ሰው የለም አይደለም። በፍቅር ነው ጌታ አባብሎ ወደሱ ከጨለማ ውስጥ ከኃጢአተኝነት ከባርነት ውስጥ ነፃ ያወጣን ማለት ነው። ስለዚህ ብዙ ሰው ሲፈተን የሚፈተነው በራሱ ሐሳብና ምኞት ሲታለል ነው። ቁጣ እንግዲህ የእሷ ቁጣ የዚህ ሴት ቁጣ የተመኘችውን ባለማግኘቷ ሊሆን ይችላል ማለት ነው። ምን ተመኝታ እንደሆነ ራሷን መመርመር ያስፈልጋታል ማለት ነው። ምን ትፈልጋለች ነው? የምትፈልገው ነገር ምንድን ነው? የሚያስቆጣት ነገር ማለት ነው። ቁጣዋን የሚቀሰቅሰው የተሰወረ ፍላጎት ነበራት ወይ ነው? ምንድን ነው የነበራት? አንዳንድ ሰው እኮ የሚቆጣውና ከቁጣው በስተጀርባ ደግሞ ያለ የተሰወረ ፍላጎት አለው። አንዳንድ ወላጆች መስሪያ ቤት በጣም ተናደው ሲመጡ ቤተሰባቸው ላይ ትዳራቸው ላይ የሚቆጡ ሰዎች አሉ። ቁጣው የዛ ጋር የተፈጠረው ቤት ውስጥ የታየው ነገር አይደለም። ይሄ ምንድነው ቤት ውስጥ ምናምን ብለው ቤት ውስጥ የሚቆጡት ነገር ሳይሆን ከበስተጀርባው የተሰወረ ፍላጎት አላቸው። መስሪያ ቤት ላይ የሆነ ያጋጠማቸው የሆነ ወይ መንገድ ላይ ያጋጠማቸው ወይ ብቻ የሆነ ነገር አለ ከጀርባ እንትን ያላቸው የተሰወረ ፍላጎት አላቸው። የራሳቸው ውስጣቸው የሆነ ምኞታቸው እንትን ያላለላቸው ነገር ማለት ነው። አንድ ነገር ፈልጋ ወይንም ተመኝታ ያንን የፈለገችውን ነገር ባለማግኘቷ ቁጣን በውስጧ ፈጥሮባት ይሆናል ማለት ነው። እኛ አንድ ሰው የምንፈልገውን ሳይሆን ሲቀር ራሱ እንቆጣለን። የቁጣ አጋንንት በውስጤ አለ በማለት ያንን ገስጾ ለማስወጣት ከመሞከር በቁጣ እንድትሞላ የሚያደርጋት ሰይጣን ምን አይነት አቋም ወይንም እምነት እንዲኖራት ፈልጎ እንደሆነ ራሷን መመርመር አለባት። ምንድነው እሷ እንድትሆን የሚፈልገው ሰይጣን? በዛ ቁጣ ውስጥ ነው ምን አይነት አደጋ እንድታመጣ ነው? ብዙ ሰው እኮ በእንደዚህ አይነት ሁኔታ እኮ ትዳር ፍቺ ውስጥ ይገባል። ብዙ ሰው በዚህ ሁኔታ እኮ ከስራው ኑሮ ከጉርብትናው ከብዙ ነገር ውስጥ ከጓደኝነቱ ብዙ ነገሮች ውስጥ ያጣል፣ ይጎድላል ከእንደዚህ አይነት ነገር። አራተኛው ነጥብ ምንድን ያነሱት? እግዚአብሔር ማንነቱንና እንዲሁም የተናገረውን ማወቅ ይገባታል። እግዚአብሔር ታዲያ በዚህ ጉዳይ ምንድን ነው የሚለው? ሰይጣን ከማለቱ ይልቅ ሰይጣን ነው እንዲያደረገው ከማለት ይልቅ እግዚአብሔር ልክ በእንደዚህ አይነት ሁኔታ ውስጥ ምንድን ነው የሚለው ነው። በመንፈሳዊ ጦርነት ውስጥ ስትሆን ይሄ መንፈሳዊ ጦርነት ነው እንግዲህ ውጊያው ከባድ ውጊያ ውስጥ ነው ያለነው ካልን በዚህ መንፈሳዊ ጦርነት ውስጥ ስትሆን ከለላና ድጋፍ የሚሆናትን እውነተኛውን ጌታ ትመልከት ነው የሚለው መልሱ። እንግዲህ መመልከት ያለባት ጌታ ኢየሱስ ክርስቶስን ነው። ልክ እንዲህ አይነት ነገር ሲያጋጥማል ብዙ ሰው ጌታን ትዝ የሚለው ቤተክርስቲያን ወይ ደግሞ የቤተክርስቲያን ሰው ሲያጋጥመው ነው። ነገር ግን እውነት የሆነ መንፈሳዊ ጦርነት ሲገጥመን ከለላና ድጋፍ የሚሆንን
እውነተኛውን ጌታን መመልከት ያስፈልጋል። እሱ እውነት ስለሆነ እውነት ነው ነፃም ያወጣን። ሰይጣን ከባድ የሆነውን ፈተናውን በሚጥልበት ጊዜ እግዚአብሔር ሁሉን በቁጥጥር ስር ማዋል እንደሚችል ከእግዚአብሔር ቁጥጥር በላይ እንዳልሆነ ሰይጣን ከዘረጋው ፈተና ይልቅ እግዚአብሔር ጋር ያለው ኃይል እንደሚበልጥ መገንዘብ ይገባታል ማለት ነው። እኛም ራሱ የሚገባን ነገር ምንድን ነው? ብዙ ጊዜ ሰይጣንን በጣም ኃይለኛና አደገኛ እናደርገዋለን። ግን እግዚአብሔር ከሰይጣን ኃይል በብዙ እንደውም ብዙም አይገልጸውም። በቃ ሙሉ ለሙሉ ድል የሚያደርግ የእግዚአብሔር ኃይል ነው እንጂ ሰይጣን ከዘረጋው ፈተና ይልቅ የእግዚአብሔር ኃይል እንደሚበልጥ ሁልጊዜ ልናስብ ይገባናል። እኛ ጋር ያለው እነሱ ጋር የትም ካለው ዓለም ላይ ካለው የበለጠ ኃይል እኛ ጋር አለ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። በእውነት እንደዚህ በቃ እኮ እኛ ያዝነው ጌታና አምላክ አዳኛችን አምሳያ የሌለውም በታሪክ ተጽፏል። ከጥንት ጀምሮ ከዘፍጥረት ከአብርሃም ታሪክ ጀምሮ አብርሃም እኮ አንድ ግለሰብ ሆኖ እንደ ወታደር ሆኖ ሎጥን ወንድሙን ወዳጁን ያስጣለው እኮ እግዚአብሔር ከሱ ጋር ስለነበረ ነው። ኢያሱ ያንን ጦርነት መርቶ ያሸነፈው እግዚአብሔር ከሱ ጋር ስለነበረ ነው። አረ ብዙ ሊባልለት ይችላል። እኛ የምናመልከው አምላክ እኛ ጋር ያለው ሰይጣን ከዘረጋው ፈተና ይልቅ የእግዚአብሔር ኃይል እጅግ የሚበልጥ ኃያል ጉልበት ያለው አምላክ ነው ያዝነው ነው። ይህንን ነው ማወቅ ያለባት እሷ። እግዚአብሔር ቅዱስ ስለሆነ እሱ ቅዱስ ስለሆነ ሁሉን ውደዱ የሚለው ትእዛዝ በውስጣችን የተሰወረውን ቁጣ ውስጥ እኮ ይሄ ሁሉን ውደዱ ነው የሚለው እግዚአብሔር። ግን ቁጣችንን እንዲሁም ምኞታችንን ገልጦ አደባባይ ላይ ያወጣል። ምን እግዚአብሔር ሁሉን ውደዱ የሚለው ምክንያቱም ያው ቅድም እንዳልነው ሰው የሚወድቀው እኮ በምኞቱ ነው። ቁጣችን እኮ ይሄ ሁሉ ገልብጦ የሚጥለው የእግዚአብሔር ቃል ነው። ምንድነው? ሁሉንም ውደዱ ነው። የምንወደውን ሰው እናከብረዋለን፣ የምናከብረውን ሰው አንቆጣውም እንደማለት ባጭሩ። ይሄ እንግዲህ በሌላ መልኩ እንየው ከተባለ ብዬ ለማለት ነው እንጂ ምን አይነት ሁኔታ ቢያጋጥመን ምንም አይነት ሁኔታ ቢያጋጥመን እውነተኛና በፍቅር የተሞላ ኢየሱስ ይቅርታ መስጠት ብቻ ሳይሆን ማለት ኢየሱስ ክርስቶስ ይሄ ምንም አይነት ሁኔታ ውስጥ ብንሆን እውነተኛውና በፍቅር የተሞላው ኢየሱስ ክርስቶስ ይቅርታ መስጠት ብቻ ሳይሆን እግዚአብሔርን ሙሉ በሙሉ እንድንታመንበት ያስተምረናል። በክርስቶስ ኢየሱስ ስንሆን እኮ እውነትና ፍቅር ብቻ ሳይሆን ይቅርታ ምሕረትን ራሱ ሰው እኮ የምንቆጣው ምሕረትን ማድረግ ስለማንችል ነው። ይቅርታ እናደርግለትም በቃና ይሄ መውደድ የሚለው ነገር በጣም እግዚአብሔርን ሙሉ በሙሉ እንድንታመንበት ያደርገናል። በውስጣችን ቁጣ እንደ እሳት ገሞራ ሲፈነዳ ልክ እንደ እሳተ ገሞራ እንደ እሳት ሆኖ ሲፈነዳ ከህይወታችን ቆርጦ ለመጣል ያሰበው ምን ይሆን ነው? ይህ ቁጣችን እኛ ውስጥ ቆርጦ ሊጥል ያሰበው ነገር ምንድነው? ሙሉ ለውጥ አግኝተን በህይወታችን ፍሬያማ መሆን እንድንችል የራሳችንና የአምላካችንን ልብ መመርመር ይኖርብናል ማለት ነው። እንግዲህ በደንብ ራሳችንን መመርመር አለብን። ቁጣ እኮ ልክ አንደበትን ትንሿን የተሆነችው ግን ክብሪቷን የሚጠቀም ነው። እቺ አንደበት ደግሞ እሳት ናት። ብዙውን አጥንትን ሁሉ ትሰብራለች። ከባድ ናት እና ቁጣ የስጋ ስራ ነው ታውቃላችሁና። አምስተኛው ነጥብ የቁጣ አጋንንት በማለት ከውስጧ ገስጻ ለማስወጣት ከመሞከር ይልቅ እግዚአብሔርን በአዲስ መልክ ማንነቱን መመልከትና ማሰብ በመንፈሳዊ ህይወቷ ለማደግ እድል ይሰጣታል። እግዚአብሔርን በምን ማየት አለባት? በአዲስ እሷ የምታውቀው እግዚአብሔር ሳይሆን አሁን ትክክለኛውን እግዚአብሔር ወደ ትክክለኛው እሷ የተረዳችበት ብዙ ጊዜ አሁን በዚህ ዘመን ያለ የሐሰት ትምህርት ስለሆነ ነው። በቃ ገስጹት፣ እየዞራችሁ ከራሳችሁ ላይ አራግፉት፣ ከሰው በቃ አራግፉት ምናምን እየተባለ ድራማ ጨዋታ የሆነ የሐሰት ትምህርቱን ወጥታ እግዚአብሔር መልኩ ማንነቱን መመልከት ማሰብ በመንፈሳዊ ህይወቷ ለማደግ እድል ይሰጣታል። እኔም እኮ ተሸውጄ አውቃለሁ። ብዙዎቻችን እኔ እንጃ እኔ ብቻ ሳይሆን ብዙ የተሰወደ ያለ ይመስለኛል። አጋንንትን አራግፉት ከላያችሁ ላይ ምን አርጉት ምናምን እየተባለ የሚባለው አይነት ትምህርት ማለት ነው። ቁጣ በቀላሉ የምናሸንፈው ጠላት አይደለም ማለት ነው። በቀላሉ የሚሸነፍ ጠላት አይደለም። ይሄ ከመስመር የወጣ ቁጣ ጠላታችንን ዲያብሎስን እንድንመስል ያደርገናል። ሰይጣንን እንድንመስለው ማለት ነው። ሰይጣን እኮ አልገዛም ያለ መልአክ ነው አይደለ እንዴ? ማለት
አመፅ እኮ ነው ቁጣ። እስራኤላውያን እኮ በምድረ በዳ የወደቁት እኮ ባለማመስገን ነው። ወደ ማጉረምረም ውስጥ ገብተዋል አመስጋኝ ከመሆን ይልቅ። ቁጣ እኮ አመፅ እኮ ነው ራሱን። ይሁን እንጂ ይላል እዚህ ጋር ዲያብሎስን እንድትመስል የሚያደርጋት ይሄ ቁጣ ነው። ይሁን እንጂ በዚህ ውስጥ እግዚአብሔር ራሱን ለእኛ ለመግለጽ ይፈልጋል። ማንነቱን በእኛ ሊያሳይ ይፈልጋል። ይቅር ባይነቱ፣ ምሕረቱን፣ ፍቅሩን፣ ርኅራኄው፣ ትህትናውን፣ ቸርነቱን። እውነተኛውን ውጊያ እያወቅነውና እየተለማመድነው ስለሆነ በማስተዋልና በጥበብ መራመድ ይገባናል ነው እንግዲህ ዋናው ነጥቦቹን ሲያጠቃልሉ። ይሄ ውጊያውን ለማሸነፍ አውቀነው መጀመሪያ ማወቅ አለብን። ከዛ እየተለማመድነው በማስተዋልና በጥበብ መራመድ የሚገባን እንደሆነ ያሳስቡን። እስቲ መለስ ብለን የሁሉ አገርሽን ችግር በጥንቃቄ ለመመርመር እንሞክር። የእሷ ያለችበትን ችግር ማለት ነው። ቁጣዋን የሚጭረው ዋናው ምክንያት ምን ይሆን ነው? አሁን እሷ የሚያስቆጣት ነገር ምንድን ነው? እንግዲህ እዚህ ጋር ማየት ያለብን ነገር የቁጣ አጋንንት በማለት ገስጾ ለማስወጣት ቢቻል ኖሮ ለሁላችንም ቀላል መንገድ ይሆንልን ነበር። ሁላችንም የሆነ የከበደንን ነገር በአንድ ጊዜ እየገስጽን አስወጥተን በቃ ገስጸን አስወጥተን አሁን ንጹህ ሰው እንሆን ነበር ማለት ነው። ፍጹም ሰው እንሆን ነበር ያለምንም ፈተና ያለምንም እንትን አሁን መኖር እንችል ነበር። ገስጸን ብናስወግድና ንጹህ ብንሆን ኖሮ ወይ በቀላሉ እየገስጽን እናስወጣ ነበር። ሁሉ ሀገርሽ የመስሪያ ቤት አለቃዋ የጠበቀችውን አይነት የደሞዝ ጭማሪ ስላልሰጣት በጣም ቅር ትሰኝበታለች። እንግዲህ ወደ ስር መሰረት ወደ ጉዳዩ ንግባ ከተባለ ማለት ነው። የጠበቀችውን አይነት የደሞዝ ጭማሪ ሁልጊዜ ትጠብቃለች፣ ግን ስራዬን ባይወደው ነው እኔ የምሰራው ስራ ባያስደስተው ነው በማለት በጣም አዝናበታለች በአለቃዋ ባጭሩ ብቻ። ይሁን እንጂ ክርስቲያን በመሆኗ አለቃዋን ምንም አይነት በደል ቢያደርስባትም ልትወደውና ይቅር ልትለው እንደሚገባት ታውቃለች። ምንም እንደዚህ እንኳን ቢያደርግባት አለቃዋ ከኑሮ ጋር ከሁሉ ነገር ጋር አገናዝቦ ከስራዋም ጥራት ጋር አገናዝቦ ደሞዝ ባይጨምርላትም አለቃዋን ምንም እንደ ክርስቲያን ስለሆነ መንፈሳዊ ሴት እንደሆነች ስለሚያውቅ ኮንፈረንሶች ብዙ ትሄዳለች፣ መንፈሳዊ መጽሐፎች እንደምታነብ ስለምታውቅ ልትወደውና ይቅር ልትለው እንደሚገባት ታውቃለች። እንደዛ ማድረግ እንዳለባት ይገባታል። ቢሆንም ልቧ በጣም ስለተቀየመ ስላዘነች መውደድ አቃታት ማለት ነው። አለቃዋን መውደድ ሁሉ አቃታት፣ እየከበዳት ምን ምክንያቱም ለእሷ የሚያስብላት ሆኖ ስላላገኘችው ማለት ነው። በአለቃዋ ፊት ስራዋን በተቀላጠፈ መንገድ ሰርታ ለማሳየት ብትሞክርም እንኳን በጣም ተቀላጥፋ በደንብ ጥራት ሁሉ ነገር ብትሞክር ብትጥርም ጥረቷን የሚያይላትና የሚቀበልላት አይመስላትም ነበረ ማለት ነው። ሁሉ አገርሽ ሌላም ችግር ነበረባት። አለቃዋ ያላገባ ሰው በመሆኑ ወንደላጤ ስለሆነ ለጋብቻ ይጠይቀኝ ይሆናል የሚል ምኞትና ፍላጎትም ነበራት። እንደዛ ቅልጥፍ ብላ ስትሰራ እንደዛ ጽድት ብላ በቃ ሁሉን ነገር እንትን ስትል የምትጠብቀው ነገር ሌላዋ ነገር ምንድን ነበረ? ያላገባ ሰው ስለሆነ ምናልባት ለጋብቻ ይጠይቀኝ ይሆናል የሚል ምኞትም ነበረ፣ ፍላጎት ነበራት ማለት ነው። አለቃዋ ከሌሎች ሴቶች ጋር ሲወጣ ስታይ፣ ሲንቀሳቀስ ስታይ ከውስጧ ቁጣዋ እንደ እሳተ ገሞራ ይፈነዳል ማለት ነው። ከሌሎች ሴቶች ጋር እንትን ሲል ማለት ነው። በዚህ ምክንያት እንጂ ሁሉ ሀገርሽ እንደምታምነው የቁጣ አጋንንት በውስጧ ዘሎ በመግባት እንዳልሆነ ከዚያም ነፃ ለመውጣት የቁጣ አጋንንቱን መገሰጽ ብቻ እንደማይበቃት ግልጽ ሆኖ እናየዋለን ማለት ነው። እዚህ ጋር አሁን ምንም የቁጣ አጋንንት የሚባል ነገር የለም። ውስጧ ሰው እኮ ቅድም ያዕቆብ ላይ እንዳልነው በራሱ ምኞትን ሲሳብና ሲታለል ነው የሚወድቀው እኮ ማለት ብዙ ጊዜ ሲታለል ነው እንትን የሚለው እና ይሄ ፍላጎቷን ውስጥ የተሰወረ ማንነቷ ውስጥ አለ ማለት ነው። በጣም በጣም አዝናለች። በጣም ደሞዝ ጭማሪ አላገኘች። በቃ የምትፈልገውን አይነት ህይወት እየኖረች አይደለም። የግድ አስተሳሰቧንና አመለካከቷን ማስተካከል ነው ያለባት እንጂ አጋንንትን እዚህ ጋር ገስጾ ማስወጣት የሚባለው ነገር እዚህ ጋር ሁሉ ሀገርሽ ቁጣዋ የሚያይልበት ቀን አለው። ደግሞ በተለይ ቁጣዋ በጣም የሚገነፍልበት ቀን አለው። ቅዳሜና እሑድ የማትወዳቸው ቀናቶቿ ናቸው። ቅዳሜና እሑድ ብቸኝነት በጣም ያጠቃታል። ብቻዋን ነው የምትሆነው ቅዳሜና እሑድ። በእነዚህ ቀናት ከዚህ በፊት የነበራትን እጮኛዋን ታስታውሳለች፣ ብቻዋን ስትሆን ማለት ነው። ላያገባኝ ነገር ጊዜን አጠፋብኝ በማለት ከፍተኛ ንዴትና ቅሬታ በዚያ ሰው ላይ ነበረባት ማለት ነው አላት።
እንዲያው ጊዜን አቃጥሎብኝ እንዳው ዝም ብሎ እያለች በጣም እንትን ትላለች። ከእንግዲህ ወዲያ ለማግባት እድሌ የመነመነ ነው። ብዙም እድል ለማግባት የለኝም። አዲስ ሰው ገና አፍቅሬ እምነት ፈጥሬ ከዛ ሰው ጋር ጊዜ ብላ በማሰብ ፍርሃትና ተስፋ መቁረጥም ይሰማታል ማለት ነው። በዚህ ሁኔታ በውስጧ ልትቆጣጠረው የማትችለው ንዴት በውስጧ ሲሰማት አቋራጭ የሆኑ መፍትሄ ትፈልጋለች ማለት ነው። እነዚህ ሁሉ ተደማምረው ከፍተኛ የሆነ ልትቆጣጠረው የማትችለው ንዴት በውስጧ ሲሰማት አቋራጭ የሆነ መፍትሄ ትፈልጋለች። ይሁን እንጂ የምትጠብቀውን አይነት መፍትሄ አላገኘችም። ሁሉ አገርሽ የተባለችው ሴት እቺ በግልጽ አትናገረው እንጂ በእግዚአብሔርም የምትቆጣ ትመስላለች። ቁጣዋ ሌላው መሀል ላይ ነው፣ እግዚአብሔርም ላይ የተቆጣች ይመስላል። የደሞዝ ጭማሪ ስትፈልግ፣ ባለ አግብታ እንደ ጓደኞቿ ለመኖር ስትመኝ፣ ብቸኝነት ሲያንገላታት እግዚአብሔር እያወቀ እንግዲህ እሷ ትጸልያለች፣ መንፈሳዊ ህብረት ታደርጋለች፣ መንፈሳዊ መጽሐፍ ታነባለች። በጣም ህይወቷ ከእግዚአብሔር ጋር ያለውን ነገር ለማስተካከል ትሞክራለች። በአንድ በኩል ደግሞ በዚህ በኩል ህይወቷ ምንም ሊስተካከልላት አልሞከር፣ ደሞዙም አልተዛካላትም፣ ባለ አግብታ እንደፈለገች ልትኖር፣ ብቸኝነት ሲያንገላታት እግዚአብሔር እያወቀ በጎ የሆነውን ነገር የከለከላት ስለሚመስላት በሱም በእግዚአብሔርም ላይ ከፍተኛ ቁጣ አላት ማለት ነው። እግዚአብሔርም ላይ እንደተቆጣች ነው የሚያሳየው። ሁሉ አገርሽ በውስጧ የሚነደው አግባብ ያልሆነ ቁጣ መፍትሄ ማጣቱ ለራሷ ማዘኗን እንዲሁም ራሷን መክሰሷ የምታምነውን እምነት ጋር አብሮ አልሄድ አላት ማለት ነው። ብዙ ጊዜ እኮ የሚወቅሰን ውስጣችን ራሱ ይወቅሰናል እኮ። የምንኖረው ህይወት አለ፣ ደግሞ የምናውቀው ደግሞ እግዚአብሔር ደግሞ አድርጎ የሚለን ደግሞ በየሳምንቱ እግዚአብሔር በአንድም በሌላ የሚናገር የለ። በተለያየ አጋጣሚ እንዲህ ሲል ራሷን ይከሳታል ማለት ነው። ይሄ ነገር ራሱ እምነቷን እነዚህ ሁለቱ እምነቷ አብሮ እንዳይሄድላት ያደርጋታል። የምታምነው እምነት አለ፣ የእግዚአብሔርን ፍቅርና መልካምነት፣ በአንድ በኩል ደግሞ የሚገጥማት ነገር አለ ማለት ነው። እሷ የተማረችውና የምታምነው በአጋንንት ሁሉ ላይ ስልጣን እንዳላት ስለሆነ እነዚህን ህይወቷን ያዘበራረቁትን እርኩሳን መናፍስት ገስጻ በማስወጣት ህይወቴን፣ ነገሬን የያዛችሁትን የጨመደዳችሁብኝን በሮች የዘጋችሁ ምናምን ያለች እርኩሳን መናፍስት ገስጻ በማስወጣት ከዚህ ሁሉ ነፃ ሆና መኖር አለመቻሏ በውስጧ ትልቅ ጥያቄና ትልቅ ብቻ ጥያቄ ፈጥሮባታል። ብዙ ሰው እኮ ያለውን ነገር አጋንንት የያዘብኝ፣ ሴጣን የያዘባችሁ ላስለቀቅላችሁ የሚባሉ ይሄ የሐሰት ትምህርቶች እኮ ከዚሁ ነገር ነው። ምክንያቱም የተጋጨ እምነት፣ ብዙ ሰው እኮ ተስፋ እየቆረጠ ያለው በዛ ምክንያት ነው። የተዘጋባችሁን በር፣ ሴጣን የዘጋውን በር እየተፈታተናችሁ የእናንተን ነገር ይዞ አለቅ ያለ ምናምን የሚባለው አይነት የዚህ ዘመን አስተምሯል አይደለ? በቃ ሁሉን ነገር በቃ ሁሉን ቻይ አድርገነው ሰይጣንን እኛ በቃ እንደ ባሪያ አድርጎን እየገዛ ያለ ትምህርት አለ በዚህ ዘመን። እንደ እግዚአብሔር ልጆች እንዳንኖር ያደረገ አስተምሮ ማለት ነው። ሁሉ አገርሽ የቁጣ አጋንንት አለባት ብሎ ከመደምደም እንደ መጽሐፍ ቅዱስ ችግሯን በተሻለ መንገድ ማሳየትና ማየት እንችላለን ማለት ነው። የስጋ ምኞቷ፣ ፍላጎቷ ከሌላ ነገር ጋር በመጋጨቱ የስጋ ፍላጎት አለን ሁላችንም ልናሳካ የምንፈልገው ነገር። ይሄ የስጋ ፍላጎቷ በወቅቱ ልታገኘው የማትችለው ነገር በጣም መፈለጓንና ያን ማግኘት ባለመቻሏ በውስጧ ኃይለኛ ቁጣ ሲያስነሳባት እናያለን። በውስጧ ምንድነው? በወቅቱ ልታገኘው የማትችለውን ነገር በጣም በመፈለጓ አሁን ዛሬ የምንፈልገው ነገር እኮ አለ። ዛሬ ቢሳካልን፣ ዛሬ የሆነ ነገር ቢደረግልን እኮ ባይቆይብን ባይዘገይብን እኮ የምንፈልገው ነገር አለ አይደለ እንዴ? ያንን ነገር ልናገኘው የማንችልበት በጣም ማግኘት ባለመቻላችን በውስጣችን ኃይለኛ ቁጣ ስሜት ሊሰማን ይገባል ወይ ነው እንግዲህ እዚህ ጋር። ምክንያቱም የእግዚአብሔር ቃል ምንድን ነው የሚለው? እንደዚህ አይደለም የሚለው ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እንግዲህ ሰው እኮ መከራና ልዩ ልዩ ፈተና ሲገጥመው እንደ ደስታ ሊቆጥረው ምክንያቱም ነው የሚለው እግዚአብሔር ቃል። ምክንያቱም ይላል የእምነታችሁ መፈተን። እንግዲህ መከራ እኮ እምነታችንን ነው የሚፈትነው። እንዴ እግዚአብሔርን እየቻለ እንዴት ነው እግዚአብሔር ሰው ተብዬ እንዴት ነው እንደዚህ የበታች ከሰዎች ሁሉ በቃ ኋላ የምቀረው ከሰዎች ሁሉ እንዲህ? ምክንያቱም አብርሃም ታውቃላችሁ፣ እሱ ብቻ ነው ልጅ የሌለው። እሱ ቤት ያሉ ባሪያዎች ሁሉ ልጆች ወልደው 400 ወታደር እንኳን መልምለዋል። ብዙ ሰው አጠገቧል። እሱ ግን መውለድ አልቻለም። ይስሐቅም እንደዛው፣ ያዕቆብም እንደዛው።
የአብርሃም የይስሐቅ ያዕቆብ አምላክ የምንለው እንግዲህ እግዚአብሔር ሳይችል ቀርቶ ነው ወይ ነው። የእምነታችን መፈተን ይላል። አያችሁ፣ የሚፈተነው መከራ የምንፈልገው ነገር አላገኘ ስንል የሚፈተነው ምናችን ነው? እምነታችን ነው። ስለዚህ የእምነታችሁ መፈተን ምንድነው እንዲያደርግላችሁ የሚጠበቀው? ትዕግስትን እንዲያስገኝላችሁ ታውቃላችሁና። እምነታችሁ ሲፈተን ምንድነው ያላችሁ አማራጭ? መታገስ ነው። ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ምንም እንከን የሌለባችሁ እንድትሆኑ የሚያደርጋችሁ ምንድነው? ትዕግስት ነው። ትዕግስት ስራውን ይፈጽም ነው የሚል። ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም ነው የሚለው መጽሐፍ ቅዱስም ላይ ማለት ነው። ስለዚህ ብዙ ሰው በዚህ ጉዳይ ላይ እምነቱ ይፈተናል ማለት ኃይለኛ ቁጣ ሲያስነሳባት በዚህችም ሴት ላይ እናያለን ማለት ነው። ሰይጣን ይህንን ከፍተኛ ጥማቷን ፍላጎቷን እኛ በህይወታችን የምንፈልገው ነገር አለ። አሁን እቺ ሴት የደሞዝ ጭማሪ ትፈልጋለች፣ ትዳር ትፈልጋለች። ብቻ ከዚህ በፊት በነበራት ነገር ላይ ህይወቷን እንደተበላሽ ታስበው ወደኋላ ትመልሳለች። ዛሬ ልታያለች፣ ነገ ላይ ታዲያ ምንድን ነው እያለች በቃ ቀኖች አመቶች በቆጠሩ ቁጥር በቃ ብዙ ተስፋ ውስጥ እየቆረጠች እየመጣች ያለች ሴት ነች ማለት ነው። ሰይጣን ከፍተኛ ጥቃት ይሄ ውስጧ ያላትን ጥማቷንና ፍላጎቷን በመያዝና ተንኮሉን በመጠቀም ተስፋ መቁረጥና ቁጣ እንዲሰማት ያደርጋት፣ ቁጡ ሴት እንድትሆን ያደርጋታል ማለት ነው። ይሁን እንጂ ሰማያዊ አባቷ እግዚአብሔር አምላካችን ፍቅር የሆነ ጌታ አምላካችን ይሄ ሰማያዊ አባትነት ሁሉ አምላካችን ብቻ አባት የቅርብ ወዳጃችን ይሁንና ሁኔታ ይሄ አሁን ያለችበትን ሁኔታ በመጠቀም ማለትም ፍላጎቷንና ጥማቷን በመያዝ ግራ የተጋባውን ህይወቷን በትክክለኛውን መስመር እያስያዘው እንደሆነ ግን አልተረዳችም ማለት ነው። ብዙ ሰው የሆነ የዘገየ ጸሎት የዘገየ ነገር እኮ ለጉዳት እኮ አይደለም። አብርሃም 99 ዓመቱ ልጅ መውለዱ ለክፋት እኮ አይደለም። ምንም እኮ እግዚአብሔር ክፉ ሆኖ እኮ አይደለም። እግዚአብሔር በፈለገው ሰዓት ይሰራል፣ እሱ የወደደውን ያደርጋል። እኛ በማመስገን ነው መጠበቅ ያለብን። ሙሉ ልዩ መከራ ሲደርስ እንደ ሙሉ ደስታ ቁጠሩት ነው። ብዙ ቦታ ደጋግሞ ነው መጽሐፍ ቅዱስ እንደዛ የሚለው። በተለይ አሁን ክርስቶስ ኢየሱስ ከተገለጠልን በኋላ ብዙ ነገርን አቅልሎልናል። እግዚአብሔር ይመስገን፣ ገልጦልናል፣ አብርቶልናል ማለት ነው። ሁሉ ሀገርሽ ያለችበትን እውነተኛ መንፈሳዊ ጦርነት ከዚህ በፊት በምታስበውና በምታምነው መንገድ ማሸነፍ እንደማትችል መጨረሻ ላይ እየተረዳች መጣለች። አሁን እንግዲህ ምን እየገባት መጣ? በራሷ ቁጣና በራሷ ይሄ ስለተቆጣች ነገሮችን መለወጥ እንደማትችል ገባት ማለት ነው። እየገባት መጣ። ስለ ራሷ ስለ እግዚአብሔርና እንዲሁም ስለ መንፈሳዊ ውጊያ የተለያየ አመለካከት እንዲኖራት ሆናለች። አመለካከቷ ስለ ራሷም ስለ እግዚአብሔርም እንዲሁም ስለ መንፈሳዊ ውጊያ አመለካከቷ እየተቀየረ መጥቷል። ችግሯን ከምን ጊዜም የበለጠ በትክክለኛ ሁኔታ ለማየት እየቻለች ነው ማለት ነው። እየቻለች መጣች ማለት ነው። ችግሯን ከምን ጊዜም የበለጠ ማለት ነው። እንዲሁም በመሆኑ ትክክለኛና ተጨባጭ የሆነ ተስፋ በውስጧ ተፈጠረ። አያችሁ፣ አንዳንድ በእግዚአብሔር እኮ እርፍ ስንል ትክክለኛ ተጨባጭ የሆነ ተስፋ በውስጣችን ምክንያቱም እግዚአብሔር ተስፋን የሰጠ የታመነ እንደሆነ እያወቀን ስንመጣ ማለት ነው። ለመንገዷ መመሪያ አገኘች። በመታዘዟም የአእምሮ መታደስ ማግኘት እንደምትችል ተገነዘበች። እኛ እኮ በጣም ብዙ ጊዜ የሚከብደን የእግዚአብሔርን ቃል ገለጥ ብለን አይተን በመታዘዝ ብንችል፣ እረፉን የማምላክ እንደሆንኩ ወቁ ካለን ማረፍ ነው ያለብን። እሱ አምላክ እንደሆነ ነው ማወቅ ያለብን። እኛ አምላክ አይደለንም። ነገሮችን ጠምዝዘን በፈለግንበት ጊዜ በፈለግንበት መንገድ በፈለግንበት ሁኔታ መለወጥ አንችልም። ነገሮችን ሁሉ በእሱ እጅ ላይ ነው ያለው። እኛም ራሱ በእሱ እጅ ላይ እንዳለን ማወቅ አለብን። ስለዚህ በመታዘዝ የአእምሮ መታደስ ማግኘት እንደምትችል ተገነዘበች። ተግባሯ፣ ተስፋዋ፣ የስሜቷ አቅጣጫ፣ የምታደርጋቸው ነገሮች ሁሉ ቅደም ተከተላቸው ተስተካከሉ ማለት ነው። ሕሊናዋም ታደሰ። እርኩሳን መናፍስትም በዚህ አቅጣጫ ፈተናቸውን፣ ውሸታቸውንና ክሳቸውን ጠቅልለው ሄዱ ማለት ነው። አያችሁ፣ አሁን እውቀት ነው እዚህ ጋር እያዳበረችው። እግዚአብሔር አእምሯን ነው ሲያበራል። ሰው እኮ በነገራችን ላይ ጌታን ያወቀ ቀን እኮ በቃ ብዙ ነገሩ ነው እኮ የሚለወጠው። ጨለማ የነበረ ማንነቱ እኮ ነው ብርሃን የሚሆንለት። አያችሁ፣ ይሄ ነገር አጋንንት፣ እርኩሳን መናፍስት ሁሉ ምን አላረጉም? ኢየሱስ ክርስቶስን 40 ቀን ፈተኑትና ለጊዜው ተለዩት ይላል። በዛ ጉዳይ ላይ ምንም አይነት ሊያሸንፉት እንዳይችሉት ሲገባቸው ምንድን ነው ይለዩታል። አሁንም እኛ ዛሬ እርፍ አለ ማለት ነገ ግን መልሰው በሌላ መንገድም ደግሞ ሊዋጉ አይመጡም ማለት ደግሞ ግን አይደለም። አሁን እዚህ ጋር ተጠቅልለው ሄዱ አጋንንት ስንል እርኩሳን መናፍስት ከሷ ሄዱ ብለን ስናወራ በቃ ከዚህ በኋላ አይፈትኗትም ልንል አይደለም በእርግጥ። ስለዚህ የእግዚአብሔር እውነት ሁሉ አገርሽን እችን ሴት ወደ ብስለት እንድትደርስ
እውነትን አጥርታ እንድታይና ከክርስቶስ ጋር የተቀራረበና የበሰለ ግንኙነት እንዲኖራት አደረጋት ማለት ነው። ምን የእግዚአብሔርን እውነት ሁሉ በብስለት እግዚአብሔርን ቃሉን የበለጠ እያወቀችው ስትመጣ ማለት ነው። ጌታን እያወቀች ስትመጣ ከዛ በፊት አታውቅም ነበር ለማለት ሳይሆን አለመረዳት ብዙ ጊዜ ብዙ ሰዎችን ያንከራትታቸዋል። አንዳንዴ አጋንንትን ሲገስጹ ይኖራሉ። አንዳንዴ ከእግዚአብሔር ጋር ይጣላሉ። አንዳንዴ ከሰዎች ጋር ሲጣሉ ቁጣቸውን በአንድም በሌላም በዘንዱ ሲደክሙ የሚኖሩ ሰዎች ስላሉ ነው። ሁሉ ሀገርሽ በመጨረሻ ከደረሰችበት መንፈሳዊ ደረጃ ላይ ለመድረስ እና መንፈሳዊ ውጊያችንን እንደሚገባ ለመዋጋት ቀጥሎ ያሉትን ምዕራፎችን እናያለን። የምናያቸው ነገሮች ደግሞ አሉ። አሁን እሷ የደረሰችበት ደረጃ ላይ ለመድረስ እኛ ምን ማድረግ እንዳለብን ቀጥሎ ያሉትን ምዕራፍ 2 ደግሞ በሚቀጥለው ክፍል እንቀጥላለን። በጣም ቆንጆ ትምህርት ነው። እግዚአብሔር ይባርካቸው፣ ጌታ ጸጋውን ያብዛላቸው። ዶክተር መለሰ ወጉ በእውነት መንፈሳዊ ውጊያ በሚል መጽሐፍ ያዘጋጁትን መጽሐፍ እያየን ነው። ምዕራፍ 2 ደርሰናል። እዚህ ያደረሰን ጌታ ክብር ለእግዚአብሔር፣ ክብሩን ጠቅልሎ ይውሰድ። ምዕራፍ 1ን በዚህ እንጨርሳለን። እንደው ባካችሁ በጌታ ፍቅር ላልደረሳቸው ሰዎች ይህንን ትምህርት እንዲደርሳቸው ሼር አድርጉላቸው። በሶሻል ሚዲያዎቻችሁ ላይ ሰብስክራይብ እናንተም አድርጉ። ላይክ ብታደረጉና ኮመንት ብታደረጉ ደግሞ ሲስተሙ ዩቲዩብ ራሱ አልጎሪዝሙ ብዙዎች ጋር እንዲደርስ ያደርጋል ማለት ነው። በእውነት እግዚአብሔር ያክብርልኝ። እኔንም ስለረዳኝ እግዚአብሔር የረዳኝን እግዚአብሔርን አመሰግነዋለሁኝ። እናንተንም ደግሞ አንድ ሰው እንኳን እኔ ባገኝ ይህን ትምህርት አንድ ሰው እንኳን ቢያዳምጥ ለአንድ ሰው እንኳን ትምህርት ቢሆን በሚል ነው እንጂ ለብቻዬ ተምሬ ለብቻዬ የምንለው ክርስትና የለም። አትሊስት ለአንድ ሰው ለመትረፍ ብዬ ነው ይህንን ነገር እያዘጋጃለሁት። ያንንም የሰራው ደግሞ እኔ ሳልሆን እግዚአብሔር በእኔ መንፈስ ቅዱስ በእኔ ውስጥ አልፎ ነው እና እሱ ነው ክብሩን መውሰድ ያለበት። እግዚአብሔር የተመሰገነ ይሁን። በርቱልኝ፣ ሰላም ሁኑልኝ። በነገ ጌታ ቢፈቅድና ቢረዳን ደግሞ ምዕራፍ 2 እንቀጥላለን ማለት ነው። ለእኔም ጸልዩልኝ። እግዚአብሔር አያችሁ መንፈሳዊ ውጊያ እንዴት አይነት ከባድ አይነት ነገር ውስጥ ብናልፍም ደግሞ ማወቅ ያለብን ነገር እንድንረዳ እግዚአብሔር እያስተማረ እንደሆነ አምናለሁ። ለጊዜው ለሰዓቱ የሚያስፈልገንን ትምህርት ነውና እግዚአብሔር የተመሰገነ ይሁን። ጌታ ሆይ ተባረክ፣ ከፍ በል። እናመሰግናለን። ኢየሱስ ጌታ ነው። ጌታ በቅርቡ ይመጣል። ሰላም ሁኑልኝ።